ሰላም ሰላም ኢትዮጵያኖች እንዴት ናችሁ? ዛሬ እንግዲህ ደግሞ የመጣሁት በአንድ ነገር ነው። አንድ ወንድማችን እንደውም የፋኖ አባል የሆነ እዛው በዛው የበሉት እና የመሰረት አባቱ እንባቸው በአምስት መንታ ሲወርድ አሳዘነኝ ማለት ብቻ ሳይሆን ለእኛ ለኢትዮጵያኖች ጀግናችን ነው። ግን ያም ቢሆን ደግሞ ምን አለ መሰላችሁ ወንድሞች፣ እህቶች፣ ኢትዮጵያኖች፣ ኤርትራኖች ዘረኝነት ቢቀር ጦርነት ብዙ የአማራን ወጣት በላው። እውነት ለመናገር የአማራ ልጅ ወጣት አለቀ። ግን ጀግና ናቸው ለኢትዮጵያን ሲሉ ቢሰውም ግን አባቱ ልጆቹን ትቶ እስከ ልጆቹ ድረስ የዘመተበት ጊዜ ነው እና ልጁን በዛ አይነት መልኩ ደግሞ ሲያጣ በአምስት በንባ ሲያንባው ሲንጠበጠብ አይ ኢትዮጵያ ነው ያልኩት። እኔ በራሴ በኩል በጣም አዝኛለሁ። አገራችንን ፈጣሪ የሞቱት አልፈዋል፣ ለቀሩት ደግሞ እግዚአብሔር ይጠብቃቸው። እዛው በዛው ሰርገው ገብ እንደበላው ሲናገሩ ነበር። በጦርነት ብቻ ሳይሆን ብዙ ጊዜ እዛው ያለ ሰውዬ እንደሚቀጥፋቸው የአማራ ጀግኖችን እውነት ለመናገር ራስ በራሳቸው መናበብ ሲችሉ ጦርነት ቢቀር ሲቀጥል ደግሞ የምር በጣም ነው አባታችንን ነፍሱን ይማረው የልጃቸውን ልጅን ማጣት ከባድ ነው እና መሳፍንት አባቴ የኢትዮጵያ ጀግኖች ናቸው እና እግዚአብሔር ነፍሱን ይማረው የኢትዮጵያን ጀግና የኢትዮጵያን እንቁ ኢትዮጵያ ታለች በሰሞኑ ማለት እችላለሁ። እውነት ለመናገር አንዳንዴ ውስጥ ይበላል፣ ልብ ይነካል፣ ልብ ይበረምራል። በዚህ ደረጃ ባንገዳደል እላለሁ። ነፍሳቸውን ይማሩ። የሞተው ወንድማችን እንግዲህ ነፍሱን በአጸደ ገነት፣ ለአባቱ ደግሞ እንግዲህ አባትየውን እግዚአብሔር ያጽናቸው። እውነት ለመናገር ያማል፣ ልጅን ማጣት ከባድ ነው። ግን በዚህ ልክ ደግሞ ባንገዳደል። እኔ እንደው ሰው ልጅ ላይ ጨክነው ሰውን ሲገሉ ግን ለምንድን አይነት ስሜት አላቸው? እውነት ኧረ ኢትዮጵያኖች ወዴት እያህር ነው? እግዚአብሔርን እውነት ለመናገር ጦርነት ቢቀርባችሁ እንደው የተሻለ ነገር ይምጣ። አሁንስ እውነት በጣም ወጣቱ አለቀ፣ ወጣቱ በጣም አለቀ። አማራ ክልል በጣም ወጣት አልቋል። እውነት ለመናገር በጣም የአማራ ጀግናዎች ሄደዋል። የአማራ ጀግኖ ልጆች ተሰውተዋል እና ይህን ስላልኩ ዘረኛ ነኝ ማለት አይደለም። እንዳንድ ሰው እንደ ሰብአዊነት እንደ ሰውነት ይሰማኛል። እንዳንድ አማራነት እንዳንድ ኢትዮጵያዊነት ከዚህ ቀደም እህታችንን አጣን። ዛሬ ደግሞ እንግዲህ በተመሳሳይ ሰዓት የአባታችንን ልጅ የመሳፍንት ልጅ እንግዲህ ያው አላቃቸውም ግን ኢትዮጵያዊ ናቸው እና ልጃቸው ተሰምቷቸው እንባቸው ሲንጠባጠብ እንግዲህ ለሞላው ኢትዮጵያን ሕዝብ የኢትዮጵያን አማራ ኢትዮጵያን ወክሎ የሚወድ የምር ጓደኞችን እግዚአብሔር ፈጣሪ ያጽናቸው። አንተን ደግሞ ከደጋጎቹ ሀገር ያኖራለን ነው የምለው። ሀገራችን በዚህ ልክ ባይባላ በዚህ ልክ ሰውን ሰው ሲበላው እያየን ነው። የምር የቀን ፍጻሜው የጨለማ ጊዜ ላይ ነው አሁን የአማራ ህዝብ እያሳለፈ ያለው። ሀገራችን እግዚአብሔር አምላክ ከጨለማ ያወጣን ነው የምለው። ወዳችኋለሁ ኢትዮጵያኖች፣ ኤርትራኖች።